ዛሬ እንግዲህ ልደቷ ነው። ዛሬ ትልቅ ነገር ይኖራል። ቆይ እሱን ስለሱ አወራለሁኝ። ግን ቀጣይ እንግዲህ የብሩኬ ተራ ነው ሲል ነበር። ብሩኬም ቀጣይ የኔ ተራ ነው ሲል ነበር። እንግዲህ ብሩኬ ዛሬ እንጠብቃለን። ምክንያቱም ሰላም ውድ የጆጆ ቲዩብ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እግዚአብሔር የተመሰገነ ይሁን፣ ክብሩ ይስፋ። እኔ ደህና ነኝ። እቺን ሁለት ቀን ቪዲዮ አልሰራሁም፣ ናፍቃችሁኛል። ተመልሻለሁኝ። እንግዲህ በአዳዲስ ነገሮች ተመልሻለሁኝ። አዳዲስ ነገሮች በጣም ብዙ ነገር አሉ። ዛሬ ትልቅ ቀን ነው፣ ደስ የሚል ቀን ነው። እሱን ነግራችኋለሁኝ። እና ውድ ቤተሰቦቼ እናንተ እንዴት ናችሁ? ስራ እንዴት ነው? መልካም ነው? ህይወት እንዴት ነው? መልካም ነው። መልካም እንዲሆንላችሁ ጥሩ እንዲሆንላችሁ ምኞቴ ነው። ምክንያቱም ወዳችኋለሁ። ጥሩ ነገር መልካሙን ነገር ለእናንተ እንዲሆን ምኞቴ ነው። በጣም የምፈልገው ነገር ነው። ምክንያቱም ለሰው ልጅ ጥሩ ነገር እንዲያጋጥመው ነውና የምመኘው። እና ውድ ቤተሰቦች ትላንትና አዲስ ነገር አለ። ትላንት ምን ነበር? የኤፊ ቀለበት ነበር። ኤፊ ማለት የብሩኬ የልብ ወዳጁ የልጅነት ጓደኛው ምርጥ ጓደኛው ነውና ትላንት ቀለበት ነበረ። በጣም አሪፍ ጊዜ፣ በጣም ምርጥ ጊዜ ነበር ያሳለፉት። ቪዲዮም ካያችሁ እና በጣም ደስ ብሎኛል። ኤፊዬ ላንተ እንኳን ለዚህ አበቃ። በቅርቡ ደግሞ ሰርጋችሁን እጠብቃለሁኝ። አሪፍና የተሻለ ሁኔታ ውስጥ እንደምትሆኑ ተስፋ አደርጋለሁኝ። ቀጣይ ደግሞ የብሩክ ነው ሲባል ነበርና ቀጣይ የብሩክ ተራ ነው ሲባል ነበረ። እንግዲህ ብሩኬ ቀለበት ሊያዞር ነው። እንግዲህ በጣም በቅርቡ እየተባለ በቅርቡ ሜቢ ዛሬም ሊሆን ይችላል በነገራችን ላይ። ምክንያቱም ዛሬ የሃይሚ ልደት ነው። ዛሬ እንግዲህ ያቺ ቆንጂዋ ምርጧ ጀግናዋ በብዙ ፈተናዎች ተፈተና ያለፈችዋ ምርጧ ሴት ዛሬ እንግዲህ ልደቷ ነው። ዛሬ ትልቅ ነገር ይኖራል። ቆይ እሱን ስለሱ አወራለሁኝ። ግን ስለ ኤፊ አንዴ ልናገርና ኤፊ እንግዲህ እንኳን ደስ አለ፣ እንኳን ለዚህ አበቃ። ቀጣይ እንግዲህ የብሩኬ ተራ ነው ሲል ነበር። ብሩኬም ቀጣይ የኔ ተራ ነው ሲል ነበር። እንግዲህ ብሩኬ ዛሬ እንጠብቃለን። ምክንያቱም እቺ ልጅ ይገባታል። ምክንያቱም በብዙ ውጣ ውረዶች መሃል አብራህ ነበረች። ብዙ አስቸጋሪ ቀናቶች መሃል ካንተ ጋር ነበረች። ብዙ ሰው እንደዛ አይነት ስራዎችን እየሰሩብህ እያየሽ ዝም ያላለች ሴት ናትና ይሄ ነገር ይገባታል። በእርግጠኝነት ደግሞ እንደምታደርገው በሙሉ እምነት ተስፋ አለኝ። ምክንያቱም ልክ እኛ እንደምንወዳት ከዛ በላይ ደግሞ አንተ ስለምትወዳት እንደምታደርገው ተስፋ አለኝ። ዛሬ እንግዲህ የዚህ ጀግናና ምርጧ ድንቋ ሴት ዛሬ እንግዲህ ልደቷ ነው። ሃይሚዬ እህቴ በጣም ነው የምንወድሽ። እንኳን አደረሰሽ ለዚህ ቀን፣ እንኳን አበቃሽ። እንደ ሽማግሌ ምርቃት ልመርቅ እንዴ? እንኳን ለዚህ አበቃ። ሼር አድርጉላት እሺ ቤተሰብ፣ ይሄን ቪዲዮ ሼር አድርጉ፣ እንተዛዘባለን። የምሬ ነው፣ ሼር አድርጉት ይሄን ቪዲዮ። እንኳን ለዚህ አበቃሽ፣ እንኳን ተወለድሽ። መልካሙን ሁሉ ይግጠምሽ። ዛሬ እንግዲህ ልደትሽ ነው። ስለዚህ መልካም ምኞቴን ነው የምገልጽልሽ። እንኳን ተወለድሽ። ምክንያቱም አንቺ በብዙ ፈተናዎች መሃል ተፈትነሻል። ብዙ አስቸጋሪዎች፣ ብዙ አስመሳዮች፣ ብዙ የኔ የምታያቸው ሰዎች ከርተውሽ በጣም ከብሩኬ ጋር እንድትለያዩ፣ እንድታለቅሺ፣ እንድትጎጂ ያደረጉ በጣም ብዙ ፈተናዎች ቢመጡብሽም አንቺ ግን ይሄን ነገሮች ሁሉ ተወጥተሽ ዛሬ እዚህ ደረጃ ላይ ደርሰሻልና እውነት እኔ ደስ ብሎኛልና እንኳን ተወለድሽ። በድጋሚ እንኳን ተወለድሽ፣ እንኳን ለዚህ ያበቃሽ። አንዳንዴ በህይወታችን ስንኖር ፈተናዎች አሉ። ግን በጣም በህይወታችን ደግሞ በምንወደው ሰዎች አለን በምንለው ሰዎች ደግሞ ስንፈተን በጣም ይከብዳል። አንቺ ደግሞ ይሄን ሁላ ነገር አሳልፈሽ አይተሻል። የወደድሽው ጓደኛ ያልሽው ሰዎች ሲጠቀሙብሽ፣ ሲከዱሽ አይተሻል። ስለዚህ ይሄን ነገሮች ሁሉ አልፈሽ አልቅሰሽ ተስፋ ሳትቆርጪ ለዚህ ደረጃ ላይ ለዚህ ቀን ላይ ስላበቃሽ ፈጣሪሽን አመስግኚ። ደስ ብሎኛል ውዷ እህቴ፣ እንኳን ተወለድሽ፣ እንኳን ለዚህ ያበቃሽ። አሁን ደግሞ ቀጣይ ደግሞ ቀለበትሽ እንደሚሆን በሙሉ እምነት እርግጠኛ ነኝ። ምክንያቱም ብሩኬም ሲያወራው ስለነበረ ያው የሰርጋችሁ ቀን ተቆርጧል። ግን ከሰርጉ በፊት ያው ቀለበት ስላለ ቀለበቱ እንደሚቀድም እርግጠኛ ነኝ። ስለዚህ ቀለበቱ ደግሞ ይገባሻል። ምክንያቱም አንቺ ምርጥ ሴት ነሽ።
በጣም ምርጥ ፍቅር ይሆንሽ፣ ስለ ፍቅር ብቻ የምታወሪ ይሄ ለጸበኞች ለክፉዎቹ ይሄ ለወረኞቹ ራሱ መልሰሽ ወሬ የማታወሪ ምርጥ ሴት ነሽና ይገባሻል። ብሩኬ ይሄን ነገር እንድታስብበት ያው አስበህበታል እርግጠኛ ነኝ። ባታስብበት ቀጣይ የኔ ተራ ነው ሃይሚዬ ተዘጋጂ የኔ ወድ የኔ ቆንጆ የኔ ፍቅር ስትል ነበረ የኤፊ ቀለበት ላይ። ስለዚህ እንደሚሆን እርግጠኛ ነኝ። ምክንያቱም ማታደርገውን ነገር አንተ አትላትም። ከዚህ በፊት በጣም ተደጋጋሚ ስላየሁት ነው። ምክንያቱም በትንሽዬ ነገር እንኳን ልታስደስታት የምሞክር ሰው ስለሆንክ ይሄ ደግሞ ይከብዳል ብዬ አላስብም። ምክንያቱም ልታገባት ነው፣ የልጇ አባት ነህ፣ የወደፊት ትዳሯ ነህ። ይገባታል። አይገባትም? ቤተሰብ ይገባታል፣ እርግጠኝነት ይገባታል ነው የምትሉት። ስለዚህ ውድ የጨረቃ ፋሚሊ ቤቱን ሰብስክራይብ አድርጉ። ደግሞ እንዴ እያወራኝ ረሳሁት፣ ቤቱን ሰብስክራይብ አድርጉ። ዛሬ እንግዲህ የሃይሚ ልደት ነው። በልደቷ ቀን እስቲ 5000 እንግባ፣ 5000 እንግባ። አይከብደንም አይደል? ዛሬ የልደቷ ቀን ነው። በልደቷ ስም 5000 ያስገቡኝ። ሌላ ምንም ምላችሁ ነገር የለም። ለኔ ይሄኛውን ጊፍት፣ እኔ ደግሞ ይሄኛውን ለሃይሚ ጊፍት እንደ ቪዲዮ ሰርቻለሁ። እንግዲህ ሃይሚዬ እናንተ መጣባችኋለሁ፣ የጨረቃ ፋሚሊዎች መጣባችኋለሁ። ቆይ እና ሃይሚዬ ዛሬ የደስታሽ ቀን ነው። ከዚህ በኋላ ደግሞ የሚያጋጥምሽ ህይወቶች የሚያጋጥሙሽን ቀናቶች በጥሩ ሁኔታ እንድታልፊ፣ ፈተናዎችሽ እንዲቀሉልሽ፣ ችግሮች ቢደራረቡም ግን በትዕግስት እንድታልፊው፣ ደስተኛ ሆነሽ እንድትኖሪ ምኞቴ ነው። ከዚህ በፊት የነበሩት ፈተናዎች ሁሉ ደግሞ አይምጡ። ሌላ ምንም ነው ነገር የለም። በምትወጂው ሰው የኔ በምትዩ ሰው አትፈተኝ። ምክንያቱም ከባዱ ሰው ያ ነውና ይሄ ጠላት ምናምን ሩቅ ያለን ሰው ትጠነቀቁታላችሁ እኮ የጨረቃ ፋሚሊዎች ውዶቼ። ግን ሁሌም ቢሆን ይሄ አጠገባችሁ ያለን ሰው የምትወዱትን ሰው የኔ የምትሉትን ሰው ግን እንዴት ትጠነቀቁታላችሁ? ስለምትወዱት ብዙ ነገር ይሸፍንባችኋል፣ አይናችሁን ይጋርድባችኋል። ስለዚህ ከእንደዚህ አይነት ሰው ልትጠነቀቁ አትችሉም። ስለዚህ ፈጣሪ ከእንደዚህ አይነት ሰው ይሄ ወዳጅ መስለው ጠላት ከሆኑ አሳቢ መስለው ክፉ አሳቢ ከሆኑ ሰዎች የኔ የምትሉት ሰው ይሄ እናንተን ከመክታት እንግዲህ ፈጣሪ ይጠብቃችሁ። መልካሙን ሁሉ እናንተንም ይግጠማችሁ። ሃይሚ አንቺንም መልካሙን ጥሩ ነገሮች ይግጠምሽ። እንግዲህ አሁን ዛሬ ልደትሽ ነው። ቀጣይ ደግሞ ጥሩና መልካም የሆነ ቀናቶች አልፈው ድጋሚ ለዚህኛው ልደትሽ ያብቃን። ቀንን ተክቶ ያው ተመልሶ ልደትሽ መሆኑ አይቀርም። ተመልሶ የደስታ ቀን መሆኑ አይቀርም። ተመልሶ የሀዘን ቀናቶች መምጣቶቹ አይቀሩም። ሁሉም ቀናቶች ያልፋሉ። ስለዚህ ፈጣሪን እያመሰገንን ነገሮችን እንድናልፋቸው ነው የምፈልገው። ውድ የጨረቃ ፋሚሊዎች ቤቱን ሰብስክራይብ አድርጉ ውዶቼ። ምክንያቱም እስካሁን እንኳን 5000 አልገባንም። እናንተን ተማምኜ ነው ዩቲዩብ የከፈትኩት። ስለዚህ ቤቱን ሰብስክራይብ አድርጉ እና ደግሞ ያልነገርኳችሁ አንድ ነገር ብሩኬ ሰርፕራይዝ አለኝ ብሏል ለሃይሚ ማለት ነው። ያም ደግሞ ሲመስለኝ ሲያወራ ነበረ። በእርግጥ የሆነ ጀማምሮት ከዛ አቆመው ዱባይ ሊመጡ ይመስለኛል። እርግጠኛ ነኝ ብሏል። ዱባይ በልደቷ ጊዜ ወይ በቃ ልደቷ እንዳለፈ ምናምን ነገር ወይ ደግሞ ልደቷ ቀን ዱባይ እንደሚመጡ በእርግጠኝነት ሲያወራ ነበረ። ስለዚህ ውድ የጨረቃ ፋሚሊዎች እናንተንም በዛው አጋጣሚ አንዳንድ የጨረቃ ፋሚሊዎችን ዱባይ የሚገኙ በጣም ብዙ ስላሉ እነሱን እንደምታገኝ ሙሉ እምነት እርግጠኛ ነኝ። ምክንያቱም ከወዳጆቿ ከአድናቂዎቿ ጋር በጣም ትልቅ የሆነ ግንኙነት ስላላት፣ ጥብቅ የሆነ ቁርኝት ስላላት፣ ስለምትወዳችሁ ስለምታከብራችሁ እናንተንም እንደምታገኛችሁ በእርግጠኝነት ተስፋ አደርጋለሁ። ምክንያቱም እዛ ድረስ መጣ ዱባይ ድረስ መጣ እናንተን አለማግኘት ከባድ ነው። እኔም ብመጣ ማድረግ የማይቀር ነው። ምክንያቱም የጨረቃ ፋሚሊ የምትሉትን ሰው ስታገኙት በእርግጥ ይሄ አንዳንዴ ዘመድ ብቻ አይደለም፣ እውነት ዘመድን ብቻ ይሄ የኔ አጠገብ ካለው ሰው ይልቅ አንዳንዴ የሩቅ ፍቅር ይሻላል ሲመስለኝ። ማለት ሩቅ ካለ ሰው ጋር በስርዓት ትግባባላችሁ፣ በስርዓት ታወራላችሁ።
በስርዓት ተነጋግራችሁ ነገሮችን ትፈታላችሁ። በስርዓት ፍቅርን መግለጽ እንችላለን። ስለዚህ ይሄ ነገር ደስ ይላል። ይሄ ከልብ እንድትዋደዱ ያደርጋል። ቅርብ ስላለ ሰው አጠገብ ላጠገብ ስላለ ብቻ አይደለም የሚዋደደው፣ ሩቅም ሆኖ ይዋደዳል። ለዛ ነው የጨረቃ ፋሚሊ የጨረቃ ቤተሰብ የምንለው። ለዛ ነው ገብቷቸዋል። ይሄ ሩቅ እንኳን ብንሆን እንደ ቤተሰብ ሐሳባችን፣ ልባችን፣ ፍቅራችን ተመሳሳይ ከሆነ ምንም ይሄ መጥፎ ነገር ውስጣችን ከሌለ ቤተሰብ ነን ማለት ነው። እሷ ደግሞ ለቤተሰቦቿ ያላትን ሪስፔክት ያላትን ይሄ ቦታ የምትሰጠው ቦታ ታውቃላችሁ፣ ምን ያህል ሰው እንደምታከብር እና ያ ነገሯ ሳስበው እናንተንም አግኝታ አሪፍ ጊዜ ከእናንተ ጋር እንደምታሳልፍ ተስፋ አደርጋለሁ። ዱባይ እንደሚሄዱ ከሃይሚ ጋር ዱባይ እንደሚሄዱ ብሩኬ ሲያወራ ቅንጭብጭብ ሲያወራ ነበረ። እንግዲህ ከዚህ በፊት ቡራ ሄዶ ነበረ። እንግዲህ አሁን ደግሞ ከአብረው እንደሚሄዱና አሪፍ ጊዜ እንደሚያሳልፉ ቆንጆ የፍቅር ታይም እንደሚያሳልፉ ተስፋ አደርጋለሁ። የዛሬ ቀናቸው ደግሞ ቪዲዮ ተሰርቶ እንደሚለቀቅ እምነት አለኝ። ያን ቪዲዮ እያየን እየተዝናናን አሪፍ ጊዜን እናሳልፋለን ብዬ ተስፋ አደርጋለሁ። እና ውድ ቤተሰቦቼ ሰሞኑን ጠፍቼ ነበረ። የጠፋሁበትም አንዳንድ ምክንያቶች እንደነበሩ ነግሬያቸዋለሁ። በዛም መካከል ደግሞ የምንቴ ጓደኞች ባለፈው ያደረጉትን ታውቃላችሁ። ምንቴም እያደረገ ያለውን ነገር ታውቃላችሁ። እንግዲህ ኢንስፔክተሩም ደውሎልኝ ነበረ፣ ያለውን ነገር አሳውቆኛል። መጥሪያ እንደሚደርሰው ሁሉም ነገር ተዘጋጅቶ እንዳለቀ ነግሮኛል። ምንቴ እንግዲህ ይሄ ቪዲዮ እንደምታየው በእርግጠኝነት እምነት አለኝ መጥሪያ እንደሚደርስ እወቅ። ሰሞኑን ወይ ነገ ወይ ከነገ ወዲያ መጥሪያው ወደ አንተ እንደሚመጣ በእርግጠኝነት እወቅ። ገብቶሃል? አንተ ያለው አዲስ አበባ እንደሆነ አውቃለሁ። መጥሪያ ይደርሳል፣ ይላክላል። ካልመጣ ግን እዛ ድረስ ተኪዶ እንደምትወሰድ እርግጠኛ ነኝ። ካልሆነ ግን ነገሮችን በትዕግስትና በፍቅር የምትፈታ ከሆነ በስርዓት ብታደርገው የተሻለ ነው። ምክንያቱም እዚህ ነገር ውስጥ አንተንም ለማሳሰር ብሩኬ እንደሞከረ አውቃለሁ። እንዲሁ በውስጥ ደርሶኛል ነገሩ። ግን አንተ ግን ያ ነገርን ይሄ እንትን አልልም ብለህ አሁንም ይሄ የነሱን ፍቅር ይሄ እንትን ማለት ቱን ነገር አላቆምክም። ስለዚህ እባክህ ከነገሩ የምትቆጠብ ከሆነ ስርዓትህን ያዝና ህይወትህን ኑር። ካልሆነ ግን ይሄ ነገር የከፋ ደረጃ እየመጣ ነው። ኢንስፔክተሩም ያለውን ነገር እያየ ነው። ከዚህ በፊትም የተፈጠረ ነገር አለ። በዛ ነገሮች ቪዲዮዎችም አይቷል። የተፈጠረውን ነገር አይቷል ከነ ማስረጃው ነው። ስለዚህ ምንም አንተን ይሄ እንትን የምንልበት ነገር የለም። ስለዚህ አርፈ በስርዓት ህይወትህን ኑር። ሌላ ምንም ምናገር ነገር የለም። ብዙ ማውራት አልፈልግም እንደውም ስላንተ። ሌላ ደግሞ በተጨማሪ ውድ ቤተሰቦቼ ቢኒያም ለእዩ ሽምግልና ሊልክ ነው። እንኳን ደስ አላችሁ። ምክንያቱም ቢኒና እዩ ከተጋቡ ማለት ከብሩክና ከሃይሚ ህይወት ፍንቅል እዩ ከብሩክና ከሃይሚ ህይወት ፍንቅል ብላ ነው የምትወጣው። ስለዚህ ያ ነገር ደስታ ነው የሚፈጥርብን እኛ ጋር። እንኳን ደስ አላችሁ። ሌላ ምንም ማለት ነው። ቢኒያምም እውነት ተሳክቶልህ ከሆነ እንኳን ደስ አለ እውነት። ምክንያቱም የምትወዳትን ሴት ስላገባ እንኳን ደስ አለ። የምትወዳትን የምታፈቅራትን የኔ የምትላትን ሴት እኔ እንጃ እኔ በሷ አልተማመንም። ነገር ግን እቺ ልጅ ካገባሃት ግን ካገባችሁ የሆነ ብዙ ናት እሷ። ለዛ ነው ብዙ ሐሳብ ስላለ ካገባችሁ ብዙ ነው ሐሳቧ አይታወቅም። የዩ ሐሳብ ግን ነገሮቹ ተስተካክሎ አንተ ካገባሃት እንኳን ደስ አለ። የኔም ምኞት የኛም ፍላጎት ያ ነው እና ውድ ቤተሰቦቼ እንኳን ደስ አላችሁ። አንድም እዩ ከቢኒ ጋር ከተጣበቀች ከብሩክና ከሃይሚ ህይወት ትወጣለችና ሌላው ነገር ደግሞ ቢኒም ልጁን ያገኛል። በዛ ነገር ደስተኛ ነኝ እውነት ለመናገር። ስለ እዩ ማውራት ባልወድም ቢኒያም ግን ያሳዝነኛል፣ ደስ ይለኛል፣ ይመቸኛል። ምክንያቱም ለፍቅር ያለው መስዋዕትነት ለፍቅር የሚከፍለው ነገር ያስገርመኛል ነው። ብቻ ቢኒያም ቶሎ አግባትና ከዚህ ነገር ገላግለን ሌላ ምነው ነገር ያው ሃይሚዬ እንኳን በድጋሚ ተወለድሽ፣ እንኳን ለዚህ ቀን አበቃሽ ነው ምለው። ስንት ደቂቃው ነው? እንኳን ለዚህ ቀን አበቃሽ ነው ምለው። እንኳን ተወለድሽ፣ መልካሙን ሁሉ ይግጠምሽ ውዷ። የተሻለ ህይወት እንዲያጋጥምሽ ምኞቴ ነው።
ውድ የጨረቃ ፋሚሊዎች ከታች እንኳን ተወለድሽ ሃይሚ ብላችሁ በኮመንት አጥለቅልቁልኝ። ቤቱን ደግሞ በሃይሚ ልደቱ አይደል በሃይሚ ስም 5000 እንግባ ብያችኋለሁ። 5000 እንግባ። ወዳችኋለሁ። መልካም ጊዜ። ቀጣይ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። ወዳችኋለሁ። መልካም ቆይታ